ጤና ይስጥልን እንደምናምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መስከረም 21 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንን ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በምንጃር ሸንኮራ ወረዳ ዛሬ ጠዋት በደረሰው አደጋ ህይወታቸውን ያጡ ዜጎች ቁጥር ከ30 በላይ መድረሱ መገለጹን፣ ታላቁ የኢትዮጵያ ህዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ረድቷል ሲል የውሃና ኢነርጂ ሚኒስቴር መግለጹንና ህዝብን የሚያጋጩ መልእክቶችን በሚያሰራጩ አካላት ላይ የጥላቻ ንግግር አዋጅን ተፈጻሚ ማድረግ ይገባል መባሉን የተመላከቱ ጉዳዮችን ጨምሮ ሌሎች አበይት ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። በምንጃር ሸንኮራ ወረዳ ዛሬ ጠዋት በደረሰው አደጋ ህይወታቸውን ያጡ ዜጎች ቁጥር ከ30 በላይ መድረሱ ተገለጸ። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ በሚገኘው የአረርቲ ማርያም ቤተክርስቲያን ዛሬ ጠዋት በደረሰው አደጋ ይህ ዜና እስከተጠናከረበት ሰዓት ድረስ የሟቾች ቁጥር ከ30 በላይ መሆኑን የምንጃር ሸንኮራ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ አዛዥ የሆኑት ዋና ኢንስፔክተር አህመድ ገበየው እንደገለጹት የአደጋው መንስኤ ለቤተ ክርስቲያኑ ህንጻ ግንባታ በተሰራ የእንጨት መወጣጫ ርብራብ ላይ መሸከም ከሚችለው በላይ ሰዎች ለጉብኝት በመውጣታቸው መሆኑንም ገልጸዋል። አክለውም በአደጋው የ30 ሰዎች ህይወት ወዲያውኑ አልፏል ሲሉ ገልጸው ከ200 በላይ ሰዎች ላይ ደግሞ ከቀላል እስከ ከባድ ጉዳት መድረሱንም ጠቁሟል። ይህም የሟቾችን ቁጥር ከፍ ሊያደርገው ይችላል ሲሉም ጨምረው ተናግረዋል። የአረርቲ ሆስፒታል ተወካይ ኃላፊ ስዩም አልታየ በበኩላቸው ከቀይ መስቀል ጋር በመተባበር ለተጎጂዎች የህክምናና ድጋፍ እየተሰጠ እንደሆነም ጨምረው ገልጸዋል። አያይዘው መረጃው እስከተጠናከረበት ጊዜ ድረስ ከ70 በላይ ሰዎች የህክምና ድጋፍ እየተሰጣቸው መሆኑንም በመግለጽ ጉዳታቸው ቀለል ያሉትን ደግሞ በአካባቢው ወደሚገኙ የጤና ተቋማት እያዘዋወሩ መሆኑንም ጠቁሟል። ይህ በእንዲህ እንዳለ መንግስት በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በግንባታ ላይ የሚገኝ የማርያም ቤተክርስቲያን ህንጻን በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ የተሰማውን ሀዘን ገልጾ ለተጎጂ ቤተሰቦች መጽናናትን፣ በህክምና ላይ ለሚገኙት ደግሞ ቶሎ ማገገምን ተመኝቷል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ የሰሜን አሸዋ ዞን አስተዳደር ጨምሮ ሌሎች ተቋማትም ሀዘናቸውን እየገለጹ ይገኛሉ። አባይ ቴሌቪዥንም በህይወት ላለፉ ወገኖች ነፍስ ይማር እያለም ቤተሰቦችና ወዳጅ ዘመዶች በሙሉ ደግሞ መጽናናትን ከልብ ይመኛል። 7 ሳይቶች ገንብተን አስረክበናል። ቴምር ሪል ስቴቶች ነን። አሁን ደግሞ ሙሉ ክፍያ ለሚከፍሉ ደንበኞቻችን ከ30 እስከ 35% በሚደርስ ቅናሽ ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንት ቤቶችን በፒያሳ፣ በአያት፣ በሶማሌ ተራና በጋርመንት በሚገኙ የመኖሪያ ህንጻዎቻችን ላይ ልዩ ቅናሽ አዘጋጅተናል። እንዲሁም ምቹ በሆነ አከፋፈል ከ10% ቅድመ ክፍያ ጀምሮ ያለወለድና የግንባታ ዕቃ ጭማሪ በኢትዮጵያ ብር ይገበያዩ። ይህ ዕድል ለአጭር ጊዜ ብቻ የሚቆይ ስለሆነ አሁኑኑ በ0984 00 0520 ላይ ይደውሉ። ታላቁ የኢትዮጵያ ህዳሴ ግድብ በሱዳን የጎርፍ አደጋ ለመቀነስ ረድቷል ሲል የውሃና ኢነርጂ ሚኒስቴር ገለጸ። ኢትዮጵያም በቅርቡ ያስመረቀችው ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋ ለመቀነስ እንዳስቻለ የኢትዮጵያ ውሃና ኢነርጂ ሚኒስቴር ገልጿል። ሚኒስትሩ ይህን ያለው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚሉ የተዛቡ መረጃዎች እየተሰራጩ ባለበት ወቅት ነው። የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ዋና ገባር ወንዞች በብሉ ናይልና በዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱ ተዘግቧል። የሀገሪቱ የመስኖ ሚኒስቴር እሁድ ምሽት በአካባቢው ያሉ ግድቦች ከመጠን በላይ የሆነ ውሃ ለቀዋል ሲልም ከሶ ነበር። ሚኒስትሩ አክሎም በካርቱም፣ በናይል ወንዝ፣ በዋይት ናይል፣ በስናርና በሰማያዊ ናይል አካባቢዎች የሚኖሩ ነዋሪዎች ጎርፉ የእርሻ መሬቶችንና ቤቶችን ሊጎዳ ስለሚችል ይጠንቀቁ ማለቱም ተዘግቧል። ሆኖም የኢትዮጵያ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ይህን ተከትሎም በሱዳን የተከሰተው ጎርፍ ከዋይት ናይል ሊሆን ይችላል፣ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ የጎርፉ መጠን እጅግ የከፋ ሊሆን ይችል ነበር ሲሉም ገልጸዋል። ግድቡ ጥፋቱን በመቀነስ ረገድ ትልቅ ሚና ተጫውቷል ብለዋል ሲልም ዋሽንግተን ፖስት ዘግቧል። ግብጽ ከቀናት በፊት በተባበሩት መንግስታት ድርጅት ስብሰባ ላይ በውጭ ጉዳይ ሚኒስትሯ በኩል ባደረገችው ንግግር የህዳሴ ግድብ የግብጽንና የሱዳንን የውሃ መጠን ቀንሷል በሚል ስትከስ እንደነበረም ይታወሳል። የሱዳን መንግስት ደግሞ በተቃራኒው ከመጠን ያለፈ ውሃና ጎርፍ አስቸገረ እያለም እንደሆነ ተገልጿል። የኢትዮጵያ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በበኩላቸው እንደገለጹት ሰሞኑን ከዶይቼ ቬለ ጋር አድርገውት በነበረው ቃለ ምልልስ ሱዳን ውስጥ ብዙ ስራ የሚሰራው ለመስኖ መሆኑን
ጠቅሰው ህዳሴ ግድብ በመኖሩ ተጨማሪ ውሃ እንዲያገኙ ማስቻሉን ተናግረዋል። ሱዳን ውስጥ በጎርፍ ምክንያት ክረምት ላይ በየዓመቱ ብዙ ሀብት የሚወድምበትና ብዙ ህይወት የሚጎዳበት ጉዳይ ባለፉት 2 እና 3 ዓመታት አልነበረም ሲሉም ግድቡ በቀጣይም ምንም አይነት አደጋ አያመጣባቸውም ሲሉም ገልጸዋል። ህዝብን የሚያጋጩ መልእክቶችን በሚያሰራጩ አካላት ላይ የጥላቻ ንግግር አዋጅን ተፈጻሚ ማድረግ ይገባል ተባለም። የማህበራዊ ሚዲያና መሰል የቴክኖሎጂ ውጤቶች ለጥላቻና ንግግር ሐሰተኛ መረጃን በማሰራጨት እንዲሁም የሰዎችን ሰብአዊ መብቶችን እየጣሱ ይገኛሉ ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ከጀስቲስ ፎር ኦል ፒኤፍ ኢትዮጵያ የፍትህና የሰላም ማዕከል ጋር በመተባበር ለሚዲያ ከፍተኛ ባለሙያዎችና ጋዜጠኞች የጥላቻ ንግግርና የሐሰተኛ መረጃ ስርጭትን አስመልክቶ የግንዛቤ ማስጨበጫ ስልጠና ሰጥቶ ነበር። በስልጠናው የጥላቻ ንግግር በማህበረሰቡ ውስጥ ያለውን የኑሮውን ማህበራዊ እሴት የሚያጠፋ ሰዎችን እርስ በርስ የሚያጋጭ መተማመንን የሚያጠፋ በመሆኑ ለማህበረሰቡ በቂ ግንዛቤ ማስጨበጥ እንደሚገባ መግባባት ላይ ተደርሷል። ማህበራዊ ሚዲያና የጥላቻ ንግግር በኢትዮጵያ በዲጂታል ሚዲያ ዘመን የሰላም አማራጮችን ፍለጋ በሚል ርዕስ በሐዋሳ የፓናል ውይይትም ተካሂዷል። በውይይቱ ላይ በኢትዮጵያ በማህበራዊ የመገናኛ ዘዴዎች የሚሰራጩ የጥላቻ ንግግሮች የህብረተሰቡን ማህበራዊና ኢኮኖሚያዊ ህይወት ያወሳሰቡት መምጣታቸውን የዘርፉ ባለሙያዎች ማመልከታቸውን ዶቼ ቬለ ዘግቧል። በሐዋሳ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህርና ተመራማሪ ዶክተር መልሰው ደጀኔ በጥላቻ ንግግር ምክንያት አርሶ አደሩን ጨምሮ ሰዎች ከቦታ ቦታ መንቀሳቀስ ተቸግረዋል ብለዋል። ይህም የምርት መቀነስና ለኑሮ መባባስ ምክንያት እየሆነ ይገኛል ብለዋል። አሁን ባለው ነባራዊ ሁኔታ የተሰራጩ መረጃዎችን በሙሉ ትክክል አድርጎ የማመንና የመቀበል ችግሮች በብዛት ይስተዋላሉ ያሉት ደግሞ በኢፌዴሪ የህዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ናቸው። አምባሳደሩ ለዚህ ምክንያት ነው ያሉት ደግሞ የተጠቃሚው የመረጃ ፍጆታው ከሚዲያው ፍጥነት ጋር የተጣጣመ ሆኖ አለመገኘት ነው ሲሉም ጨምረው ገልጸዋል። የጥላቻ ንግግርን ለመከላከል እንደ መፍትሄ ከተነሱት ጉዳዮች መካከል አንዱ ህዝብን የሚያጋጩና የሰላምን የሚያደፈርሱ መልእክቶችን በሚያሰራጩት ላይ የጥላቻ ንግግር አዋጅን ተፈጻሚ ማድረግ ይገባልም ተብሏል። ከትምህርት ቤቶች ጀምሮ የህብረተሰቡን የማህበራዊ ሚዲያ አጠቃቀም ክህሎት ማሳደግ የችግሮች መፍትሄ ሊሆን እንደሚገባም ተጠቁሟል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ከመስከረም 23 2018 ዓ.ም ጀምሮ ለጠቅላይ ፍርድ ቤት የሚቀርብ ማንኛውም ሰነድ የኮምፒውተር ቅጅን ያካተተ መሆን እንዳለበት ጠቅላይ ፍርድ ቤት ማሳወቁን ጨምሮ ሌሎች ጉዳዮችን ዘነበ ህልፍ ይዟል። በድጋሚ አብራችን ቆዩ። በሲዳማ ክልል ወንዶ ገነት ከተማ ሴት ልጅ ላይ ተፈጽሟል የተባለን ጥቃት ተከትሎ 16 ሰዎች መታሰራቸው ተነገረ። ከትናንት ጀምሮ በማህበራዊ ሚዲያ ላይ አንዲት ወጣት በሲዳማ ክልል ወንዶ ገነት ከተማ በታዳጊዎች ተከባ በኃይል የለበሰችውን ሱሪ እንድታወልቅ ስትጠየቅ የሚያሳይ ተንቀሳቃሽ ምስል ተሰራጭቶ የብዙዎች መነጋገሪያ ሆኗል። ጉዳዩን አስመልክቶ ብዙ ተከታይ ያላቸው የተለያዩ ግለሰቦች በማህበራዊ ሚዲያ በአካባቢው የባህል ሽማግሌዎች ሴት ሱሪ አትልበስ የሚል አዋጅ መተላለፉንና ይህም ተንቀሳቃሽ ምስል የዚሁ ትዕዛዝ ማሳያ እንደሆነ ጽፏል። የወንዶ ገነት ከተማ አስተዳደር የኮሙኒኬሽን ኃላፊ አቶ መስፍን ዳዊት እንደገለጹት በከተማው አጎራባች አካባቢ በባህላዊ ጋብቻ ጥሎች ጉዳይ የባህል ሽማግሌዎች ስብሰባ ላይ ሴቶች ሱሪ እንዳይለብሱ የሚለው ሐሳብ መነሳቱን በመግለጽ ሞተረኛ ወጣቶች አንዲትን ሴት በከተማው ወሻ ተብሎ በሚጠራው አካባቢ ሱሪ ለምን ለበሽ በማለታቸው የጎዳና ላይ ታዳጊዎችና የተለያዩ ወጣቶች ልጅቷን ከበው ሲጮሁ አንድ ወጣት ቀርጾ በቲክቶክ ማሰራጨቱን ለቲክቫ ኢትዮጵያ ተናግረዋል። በወረዳው ምንም አይነት ያለባበስ ስርዓትን የሚደነግግ ህግም ሆነ አዋጅ የለም የሚሉት አቶ መስፍን ይህን ተከትሎ በርካቶች ይህን የተሳሳተ መረጃ ሲቀባበሉት ተስተውሏል ብለዋል። ሞተረኛ ወጣቶች በተባራሪ ወሬ የፈጠሩት ወከባ እንጂ ሴቶች ሱሪ አይልበሱ በሚል የተወሰነ ውሳኔ የለም ሲሉም ገልጸዋል። ክልከላው ታውጇል ስለተባለው የመልጋ አካባቢ ከነሱ መዋቅር ውጪ ስለሆነ መረጃ እንደሌላቸው የተናገሩት ኃላፊው ይህን እንደምቹ አጋጣሚ በመጠቀም ግርግር እንዲነሳ ፍላጎት ካላቸው አካላት ጋር 16 የሚያህሉ ሰዎችን ፖሊስ በቁጥጥር ስር አውሎ ምርመራ ያደረገባቸው መሆኑን ተናግረዋል። የቆሻሻ አያያዝ አወጋገድና መልሶ የመጠቀም ስርዓት ላይ ያተኮረ ኢትዮጵያ ሰኩላር ኢኮኖሚ ሆትስፖት 2025 አውደ ጥናት ተካሄደ። በኢትዮጵያ አዘጋጅነት የኢትዮጵያ ዑደታዊ ስነ ምጣኔ ሆትስፖት ኢትዮጵያ ሰኩላር ኢኮኖሚ ሆትስፖት 2025 ማስጀመሪያ መድረክ በዛሬው ዕለት በአዲስ አበባ ሳይንስ ሙዚየም ተካሂዷል። የአካባቢ ጥበቃ ባለስልጣን ከሚመለከታቸው አካላት ጋር ያዘጋጀው ይህ መድረክ የሰኩላር ኢኮኖሚ ወይም ቆሻሻን መልሶ መጠቀም ላይ ትኩረት ያደረገው ይህ ሁነት የቆሻሻ አጠቃቀምን እንዲሁም አወጋገድ
ስርዓት ዙሪያ ተኮረ ነው ተብሏል። በሁነቱ የተገኙት የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ኔሜ በወቅቱ እንደገለጹት ዑደታዊ ስነ ምጣኔ ዘላቂና የተፈጥሮ ሀብትን በአግባቡ የመጠቀምና ለቀጣይ ትውልድ ለማስተላለፍ ወሳኝ ሚና እንዳለው ገልጸዋል። ኢትዮጵያ የዓመቱን የአፍሪካ ዑደታዊ ስነ ምጣኔ ሆትስፖት ለማዘጋጀት ተመርጣለች ያሉም ሲሆን ዑደታዊ ኢኮኖሚ ቆሻሻን መልሶ መጠቀም ካልተቻለም በአግባቡ መወገድ የሚቻልበትን ስርዓት መዘርጋት መሆኑን አስረድተዋል። በኢትዮጵያ ስርዓት በመዘርጋት ቆሻሻን በአግባቡ ጥቅም ላይ ማዋልና ለማስተዳደር ሀገራዊ ዑደታዊ ስነ ምጣኔ ስትራቴጂና የደረቅ ቆሻሻ አዋጅ መውጣቱን ተናግረዋል። ኢትዮጵያ የአካባቢ ጥበቃ ስራን ከፍተኛ ትኩረት አድርጋ እየሰራች መሆኑን ገልጸው የኮሪደር ልማት፣ ጽዱ ኢትዮጵያ ንቅናቄ፣ የአረንጓዴ አሻራና የወንዝ ዳርቻ ልማት ተጠቃሽ መሆናቸውን ተናግረዋል። ዘርፉ ለእድገት ሽግግር፣ ለስራ ዕድል ፈጠራ፣ ለኢኮኖሚያዊ አቅም ግንባታ፣ ሴቶችን ለማብቃት እንዲሁም አዳዲስ የኢኮኖሚ እሳቤ ለማጠናከር እንደሚያግዝ ተናግረዋል። የህዝብ ግንዛቤ ለማሳደግ እስካሁን ሀገሪቱ 30 ሚሊዮን ኢትዮጵያን ተደራሽ ያደረገ ጽዱ ኢትዮጵያ ንቅናቄ አድርጋለች ያሉት ዋና ዳይሬክተሯ አካባቢን መጠበቅና ጽዳትን ማረጋገጥ ባህል ማድረግ እንደሚገባም ጠቁመዋል። ዓለም ከሊኒየር ኢኮኖሚ ወደ ሰርኩላር ኢኮኖሚ እየሄደበት ያለበት ጊዜ ነው ያለነው። ኢትዮጵያ ደግሞ እንደ ምሳሌ የምትሆናቸው ብዙ ስራዎችን እየሰራን ነው የምንገኘው። እንደሚታወቀው ክቡር ጠቅላይ ሚኒስትራችን ጽዱን ኢትዮጵያን እውን የማድረግ ንቅናቄ ሪፎርሙን ከጀመሩ ጊዜ ጀምሮ እየሰሩ ነው የሚገኙት። ያንን ማዕከል አድርጎ የኮሪደር ልማት፣ የወንዝ ዳርቻ ልማቶች እንዲሁም ደግሞ በተለያዩ አካባቢዎች አካባቢን የማጽዳትና መልሶ መጠቀምን ኢንትሮዲዩስ የማድረግ ስራዎች እየተሰሩ ነው የሚገኙት ማለት ነው። ባህል የማድረግ ጉዞ ከጀመረን አሁን 4ኛ ወራችንን ይዘናል። በዚህ 4 ወር ውስጥ ከ30 ሚሊዮን ህዝብ በላይ ተደራሽ ማድረግ ተችሏል። ኃላፊዋ አክለውም ቆሻሻን በአግባቡ መልሶ ጥቅም ላይ ለማዋል እና ለማስወገድ የአምራች ኢንዱስትሪ፣ የከተሞች አስተዳደርና የግለሰብ ተሳትፎ ወሳኝ መሆኑን ገልጸዋል። በአውደ ጥናቱ ላይ በዑደታዊ ስነ ምጣኔ ወይም ሰርኩላር ኢኮኖሚ የተሻለ ፈጠራ ያላቸው ግለሰቦችና ድርጅቶች ሽልማትና እውቅና ይሰጣል ተብሎ ይጠበቃል። በመድረኩ ከሀገር ውስጥና ከአፍሪካ ሀገራት የተውጣጡ ፖሊሲ አውጪዎች፣ የተለያዩ ዓለም አቀፍ ባለድርሻ አካላት፣ የኢንዱስትሪ ተቋማት፣ የፈጠራ ባለሙያዎች እንዲሁም የፌዴራል ከፍተኛ የሥራ ኃላፊዎች ተገኝተዋል። ከመስከረም 23 2018 ጀምሮ ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማንኛውም ሰነድ የኮምፒውተር ቅጂን ማካተት እንዳለበት ጠቅላይ ፍርድ ቤት አሳወቀ። የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ቁጥር 25 2017 ከመስከረም 23 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚሆን መደንገጉ ይታወሳል። የፌዴራል ጠቅላይ ፍርድ ቤት በዛሬው ዕለት ባወጣው መግለጫ የተቀናጀ የጉዳዮች አስተዳደር የመረጃ ስርዓት በፌዴራል ፍርድ ቤቶች ደረጃ አስፈላጊው የቴክኖሎጂ መሰረተ ልማት ተሟልቶ የኤሌክትሮኒክ ዘዴ አቤቱታና ሙግት አቀራረብና ስርዓት እስከሚተገበር ድረስ እንደ መሸጋገሪያ መመሪያው ተፈጻሚ የሚሆንባቸው የዳኝነት አገልግሎቶች በአንቀጽ 45 ስር መጠቀሳቸውን አስታውሷል። በዚህ መሰረት ፍርድ ቤቱ መመሪያው ከጸደቀበት ቀን ጀምሮ ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማናቸውም ሰነድ ከጽሁፍ ቅጂ በተጨማሪ የኮምፒውተር ቅጂ ማለትም እስካን የተደረገ ሰነድም መቅረብ እንዳለበት ገልጿል። በመመሪያው መሰረት ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማናቸውም የሰበርና የይግባኝ ማመልከቻዎች የሚቀርቡ መልሶች፣ የመልስ መልሶችና በአባሪነት የሚቀርቡ ማስረጃዎች ከጽሁፍ ቅጂ በተጨማሪ የኮምፒውተር ቅጂ ሰነድም ሊገለበጥ በሚችል የኤሌክትሮኒክስ መሳሪያ ለሬጅስትራር መቅረብ አለበት። ከዚህም በተጨማሪ የይግባኝና የውሳኔ ግልባጭ ወደ ጠቅላይ ፍርድ ቤት የሚላከው በተከራካሪ ወገኖች አመልካችነት ሆኖ ተገልጋዮች ግልባጭ ወደሚገኝበት ፍርድ ቤት በመሄድ ስራ ላይ በዋለው የሬጅስትራል ዳሽቦርድ በኩል በኤሌክትሮኒክ ዘዴ እንዲላክ ማስደረግ ይኖርባቸዋል ተብሏል። እንዲሁም ተገልጋዮች ግልባጩን ያስላኩበትን የተረጋገጠ ማመልከቻና የይግባኝ ወይም የሰበር ማመልከቻውን ጠቅላይ ፍርድ ቤት በአካል በመምጣት መዝገቡን ማስከፈት ያለባቸው መሆኑን ፍርድ ቤቱ አሳውቋል። የኮምፒውተር ቅጂ ለማቅረብ አቅም ለሌላቸውና ከክልሎች ለሚመጡ ተገልጋዮች ፍርድ ቤቱ በሚያመቻቸው የስካኒንግ አገልግሎት መሰረት የሚስተናገዱ መሆኑን በመግለጫው ላይ አስፍሯል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። ኢትዮጵያ ከ10 ዓመት በፊት ከሸጠችው የ$1 ቢሊዮን ቦንድ ጋር በተገናኘ ከዓለም አቀፍ ቦንድ ገዢዎች ጋር መደበኛ የዕዳ ሽግሽግ ድርድር መጀመሯ ተነገረ። ኢትዮጵያ ከ10 ዓመታት በፊት ለሸጠችው የ$1 ቢሊዮን ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዕዳ ሽግሽግ እንዴት ማድረግ እንዳለባቸው መደበኛ ንግግር መጀመሯን ሮይተርስ የዜና ወኪል ምንጮቹን ጠቅሶ ዘግቧል። ሮይተርስ ቀደም ብሎ በብሉምበርግ የወጣውን ዘገባ በማረጋገጥ ከዓለም አቀፍ ባለሀብቶች ጋር በዕዳ ሽግሽግ
ዙሪያ በፓሪስ ፈረንሳይ ድርድር መጀመሩንም ዘግቧል። ዘገባው አንድ የገንዘብ ሚኒስቴር ባለስልጣን ዝርዝር መረጃ ሳይጠቅሱ የመንግስት ልዑክ ወደ ፓሪስ ማቅናቱን አረጋግጠዋል ብሏል። ከቦንድ አበዳሪዎች ጋር የተያዙ አንዳንድ ስብሰባዎች ነበሩ ሲሉ ለሮይተርስ የተናገሩት ምንጩ የስብሰባዎቹ ውጤት መጨረሻ ላይ የሚገለጽ እንደሆነ በመጠቆም ስምምነት ላይ ግን እንዳልተደረሰ ገልጸዋል። ኢትዮጵያ ያወጣችውን ቦንድ 50 በመቶ የአሜሪካ ባለሀብቶች፣ 35 በመቶ የእንግሊዝ ባለሀብቶች፣ 14 በመቶ የአውሮፓ አገራት ባለሀብቶችና ሌሎችም ገዝተዋል። በውሉ መሰረት ኢትዮጵያ በ2016 የቦንድ ብድሩን ክፍያ መክፈል ያልቻለች ሲሆን በቡድን 20 የጋራ ማዕቀፍ በኩል የዕዳ ሽግሽግ እንዲደረግ መርጣለች። በዚህ አካሄድ የሁለትዮሽ ብድር፣ ዩሮ ቦንድና ሌሎች የንግድ ብድሮች አንድ አይነት አመላለስ አላቸው። የኢትዮጵያ መንግስት ከቦንድ ገዢዎች ጋር የዕዳ ሽግሽግ ማድረጊያ መንገዶችን ለመለየት ለወራት ንግግር ሲያደርግም ቆይቷል። ባለፈው ዓመት ሐምሌ ወር ላይ መንግስት የዕዳ ሽግሽግ ስምምነቱ መደበኛ ማድረጉን ያሳወቀ ሲሆን ገንዘብ ሚኒስቴር $3.5 ቢሊዮን ገንዘብ እንደሚከፍልም አስታውቋል። ከዛሬ መስከረም 21 2018 ጀምሮ ከአውሮፕላን ነዳጅ ውጪ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ባለበት እንደሚቀጥል ተገለጸ። የዓለም የነዳጅ ዋጋ መነሻ በማድረግ ከመስከረም 21 ቀን 2018 ምሽት 12 ሰዓት ጀምሮ የቤንዚን፣ ነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና ከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረው የሚቀጥል ሲሆን የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 120 ብር ከ10 ሳንቲም በሊትር እንዲሁም በመንግስት መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የነዳጅ ማደያዎችና ኩባንያዎችም በነዳጅ ምርቶች ግብይት አዋጅና በአሰራር መመሪያው መሰረት ውሳኔውን ተግባራዊ እንዲያደርጉ የንግድና ቀጠናዊ ትስስር ሚኒስቴር አሳስቧል። የካፒታል ገበያ ባለስልጣን ለ3 አገልግሎት አቅራቢዎች ፍቃድ ሰጠ። የኢትዮጵያ የካፒታል ገበያ ባለስልጣን ለ3 አዳዲስ የካፒታል ገበያ አገልግሎት አቅራቢዎች ፍቃድ መስጠቱን አስታውቋል። በዚህም መሰረት ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ እንዲሁም ኢግናይት ካፒታል ኃላፊነቱ የተወሰነ የግል ማህበር በሰነደ መዋለ ንዋይ ኢንቨስትመንት ማማከር ዘርፍ ፍቃድ አግኝቷል። በተጨማሪም ዙሪ ካፒታል አክሲዮን ማህበር ሰነደ መዋለ ንዋይ ኢንቨስትመንት ማማከር ዘርፍ ፍቃድ ማግኘቱም ተጠቁሟል። ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር ከባንክ ግሩፕ ውጪ ፍቃድ የተሰጠው የመጀመሪያው የኢንቨስትመንት ባንክ መሆኑ ተመላክቷል። ፍቃድ የተሰጣቸው ድርጅቶች ኢትዮጵያ በጀመረችው አካታችና ሁሉን አቀፍ የካፒታል ገበያ ስራ ግንባታ ላይ ወሳኝ ሚና እንደሚጫወቱ የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቆ አሳስበዋል። በባለስልጣኑ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ8 ወደ 11 ከፍ ማለቱም ተገልጿል። ኢትዮጵያ ለኬንያ 83 በመቶ የሚሆነውን የኤሌክትሪክ ኃይል በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገለጸ። ኬንያ ባሳለፍነው ዓመት ሰኔ ወር ድረስ አጠቃላይ ካስገባቸው የኤሌክትሪክ ኃይል ውስጥ ኢትዮጵያ 83 በመቶ የሚሆነውን በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገልጿል። የኬንያው ካፒታል ኤፍኤም እንደዘገበው በተጠቀሰው ጊዜ ውስጥ ኢትዮጵያ 1274.42 ጊጋዋት ሰዓት የኤሌክትሪክ ኃይል ለኬንያ ስታቀርብ ዩጋንዳ 225.64 ጊጋዋት ሰዓትና ታንዛኒያ 33.79 ጊጋዋት ሰዓት አቅርበዋል ተብሏል። በዚህም ለኬንያ ኃይል የኢትዮጵያ አስተዋጽኦ ከሌሎች በእጅጉ የላቀ መሆኑ ተዘግቧል። በአጠቃላይ ኬንያ ከጎረቤቶቿ የምታገኘው የኤሌክትሪክ ኃይል ካለፈው ዓመት ጋር ሲነጻጸር በ27.8 በመቶ ከፍ ብሏል የተባለ ሲሆን ይህም የሆነው በዋናኛነት በኢትዮጵያና በኬንያ መካከል በተዘረጋው የኃይል አቅርቦት ፕሮግራም አማካኝነት መሆኑ ተጠቁሟል። ዘገባው የሀገሪቱን የኃይልና ነዳጅ ተቆጣጣሪ ባለስልጣን በመጥቀስ ኬንያ ከኢትዮጵያ የምታስገባው የኤሌክትሪክ ኃይል በሀገር ውስጥ ከምታመነጨው ተርማል ኤነርጂ በላቀ ሁኔታ ወጪ ቆጣቢ እንደሆነ ተገልጿል። ይህም ኬንያ በየዓመቱ ወደ 10 ሚሊዮን የአሜሪካን ዶላር እንድትቆጥብ አስችሏታልም ተብሏል። በተጨማሪም ከፍተኛ የኃይል ፍላጎት በሚኖርበት ጊዜ ኃይልን በፈረቃ ከማቅረብ እንዲሁም የኃይል መቆራረጥን እንድትከታተል አግዟታል ተብሏል። በታላቁ የኢትዮጵያ ህዳሴ ግድብ የምርቃት ስነ ስርዓት ላይ የተገኙት የኬንያው ፕሬዝዳንት ዊሊያም ሩቶ ሀገራቸው ከኢትዮጵያ ጋር ከህዳሴ ግድቡ የኃይል ግዢ ስምምነት መፈረም እንደምትፈልግ ገልጸውም ነበር። ባሳለፍነው ዓመት ግንቦት ወር ኬንያ ተጨማሪ 200 ሜጋዋት ኤሌክትሪክ ከኢትዮጵያ ለመግዛት የቴክኒክ ልኡካን ወደ አዲስ አበባ መላኳም ይታወሳል።
ስትከታተሉት የነበረው የዕለተ ረቡዕ መስከረም 21 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።